ያው ተበልቶ የማይጠገም አሳ ነው የሰራነው ዛሬ። በጣም ቆንጆ አሳ ነው። አሁን ወደ አሰራሩ እንገባለን ማለት ነው። እዛ ሎሚ ያለኝ፣ ዘይት አለው፣ ብላክ ፔፐር አለኝ የተፈጨ አንድ ላይ አርጌ ነው ሲዝን ማረገው። ጨው ጨምሬያለሁ፣ ትንሽ ጨው፣ ዘይት አለው፣ ትንሽዬ በርበሬ ለመልክ እንዲያሳምርልን እንደዚህ እናደርገዋለን ማለት ነው። በጣም አሪፍ ነው የሚሆነው። የስጋ መጥበሻ ካላችሁ አንድ ላይ እንደዚህ ሲዝን አርጉት ማለት ነው። ይሄን ካረግን በኋላ ሎሚ ጨምሬያለሁ፣ ሁሉንም አርጌያለሁ። ይሄን እንደዚህ አብረን እንለዋለን። አያችሁት? ቆንጆ ያደርገዋል ማለት ነው። ሎሚውና እንትኑ አንድ ላይ እንደዚህ በቤታችን በራሳችን እንትን ስንሰራው ፍላጎት በጣም ቆንጆ ነው የሚሆነው። ይህን ትንሽ ውስጡ እንዲገባ እንደዚህ በሹካ ነካ 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 አድርጉት። በሳ በሳ አድርጋችሁ ስታረጉት በጣም አሪፍ ነው የሚሆነው። አያችሁት? እንደዚህ ውስጡ ግብት ይላልና በጣም አሪፍ ይሆናል። ያው አቅም ስለሌለው በጣም ትንሽ አንድ 5 ደቂቃ ላው ላይ እናቆየዋለን ማለት ነው። መጥበሻችን አሁን እየጋለ ነው። እዚህ ላይ ይሄንን ሲዝን ያደረግነው እንጠብሳለን ማለት ነው ፊሻችንን። ይሄ መቅረት የለበትም፣ ላው ላይ እናደርገዋለን። ምክንያቱም አሪፍ ነው የሚያደርገው። የተለያዩ ቅመሞች ስለሆኑ ይሄ በጣም ቆንጆ ያደርገዋል። ትንሽ ዘይት ነው እዚህ ላይ መጥበሻ ላይ ያደረኩት። ሀገር አሳ በደንብ አይበስልም ይላሉ። እኔ ግን በደንብ አብስዬ ነው የምጠቀመው ማለት ነው። ምክንያቱም ካልበሰለ በጣም እንትን ይላል፣ አፍ ላይ ውሃ ውሃ ነው የሚለው እና ይሄ በቤታችን ሰርተን የምንጠቀማቸው ነገሮች በጣም እንዴት ቆንጆ መሰላችሁ። ውጪ እኔ ብዙ ጊዜ አልበላም፣ እንደዚህ በቤት ያዘጋጅቼ ስበላ በጣም ደስ ይለኛል፣ ደስተኛ ነው። ይሄ በደንብ ቀይ መሆን አለበት ከውስጥ ያለው ይሄ የውስጠኛው እንደዚህ ቀይ መሆን አለበት። ከዛ በኋላ ይሄን እንገለብጣለን። እንደዚህ ቀይ የሆነ ነው። ቀጠን ቀጠን ካልሆነ በጣም ፍርስርስ የሚል ነገር ነው፣ አይችልም። ከዛ እሳታችንን ቀነስ እናደርግና ቀስ ብሎ እንዲበስል ማለት ነው።
ሻንድ ዝሩን ገልብጠውና ውሃ በቃ እኔ እንደዚህ ሲሆን ነው የምወደው። አያችሁ በጣም አሪፍ ነው። ይሄን ደግሞ አቁላልቼ የሰራሁት ነው፣ እንደ ስልስ ነገር ማባያው ማለት ነው። በጣም አሪፍ ነው። ሽንኩርት፣ ነጭ ሽንኩርት አርጌ ነው አንድ ላይ ሶስ እንዲሆንለት ማለት ነው ያዘጋጀሁት እና አያችሁት እንዴት እንደሚያምር አሁን ቆንጆ እንደሆነ። እችን በጥንቃቄ እንዲህ አንስተን በጣም አሪፍ ነው የሆነው። እንዲህ አድርገን በቤታችን እየሰራን እንመገባለን ማለት ነው። በጣም ደስ ይለኛል። እንደዚህ በቃ ቆንጆ ሆኖ ነው ማለት ነው። ይሄ ራሱ ወተት አለው። ወተቱን እንደ ክሬም ሽንኩርት አለው። ሽንኩርቱን አቁላልቼ ነው ትንሽዬ ዘይት አለው። እነዚህን አንድ ላይ በማድረግ ወተቱን እንደ ክሬም ነው የተጠቀምኩት ማለት ነው። ክሬም ባይኖራችሁም እንደዚህ በወተት ሰርታችሁ መጠቀም ትችላላችሁ ማለት ነው። ዛሬ እንደዚህ ሰርቻለሁ። ሰርታችሁ ግን ሞክሩ፣ ቅመሱ በቤታችሁ። ብዙ ጊዜ ውጪ አትብሉ፣ ቤታችሁ እንደዚህ ስርት እያደረጋችሁ ተጠቀሙ። ትንሽ እናደርግባታለን። ይሄ በደረቅ የተዘጋጀ በርስሪ ነው። እንደዚህ አድርገን ነው የምንመገበው ማለት ነው። ይሄው በዚህ መልክ አድርጋችሁ ተጠቀሙ። በጣም አሪፍ ነው። በጣም ቆንጆ ነው። እስቲ እንየው። ዋው ያችሁት እንዴት እንደሚያምር ከሶሱ ጋር እንደዚህ አድርገን በመመገብ በጣም ቆንጆ ነው። በጣም ቆንጆ ነው። ሞክሩ በቤታችሁ። በሌላ ጊዜ በሌላ ዝግጅት እንገናኛለን። አመሰግናለሁ።